በዚህ ሳምንት በዚህ በፖለቲካ ዲፕሎማሲ ተጠቃሽ ከሚሆኑት ነገሮች መካከል የክቡር ጠቅላይ ሚኒስትራችን የጎረቤት ሀገሮች በተለይ በሩዋንዳና በኡጋንዳ ያደረጓቸው ጉብኝቶች ናቸው። በዚህ ጉብኝት ከሁለቱም ሀገሮች መሪዎች ጋር ያው ወቅቱም እንደሰማችሁት በባይላተራል እና በሪጂኑ በቀጠናው የጋራ ጉዳዮች ጋር ውይይቶች አካሂደዋል። በኢትዮጵያና በእነዚህ ሀገሮች መካከል ያለውንም ግንኙነት ይበልጥ ማጠናከር በሚቻልባቸው መንገዶች ላይ ምክክር ተደርጓል። ጉብኝቱ የተሳካ ነበር ማለት ይቻላል። በተለይ የጋራ ቻሌንጆቻቸው የጋራ እድሎች ምንድን ናቸው በእነዚህ በሪጅን ውስጥ የሚለውን ነገር ነው የተነጋገሩት። በዚሁ ደረጃ ከጅቡቲ ፕሬዝዳንትም ጋር በስልክ ውይይት አካሂደዋል ማለት ነው። ሌላው በምክትል ጠቅላይ ሚኒስትርና የውጭ ጉዳይ ሚኒስትር ደረጃ ዛሬ ጠዋት አሁን ቅድም ያቆየኝ የዚህ የኬንያ የውጭ ጉዳይ ሚኒስትር ሞመራ መቻዶ ከሳቸው ጋር ውይይት አድርጓል። በውይይቱ ላይ ኬንያ ጋር ያለን ግንኙነት ታሪካዊና ጥልቀት ያለው መሆኑን እንደምታውቁት ከጎረቤት ሀገሮች ጋር ከኬንያ ጋር ያለን ግንኙነት በጣም ረዥም ነው፣ ጠንካራም ነው፣ ጥልቀትም አለው። በተለይ የኬንያ መስራች አባት ፋውንዲንግ ፋዘር የሚባሉት ጆሞ ኬንያታ ከወቅቱ ከነበሩት ከአፄ ኃይለሥላሴ ጋር ንጉሠ ነገሥት አፄ ኃይለሥላሴ ጋር የነበራቸው ግንኙነት በጣም ጠንካራ ነበር። ወደ በኋላም በተለያዩ ጊዜያት ከነበሩት የኢትዮጵያ መንግስታት ጋር የኬንያ ግንኙነት በጣም ጥሩ ነው። ምናልባትም በታሪክ ባለመታደል አንዳንዴ ከጎረቤቶቻችን ጋር ግጭቶች ነበሩን ከኬንያ በስተቀር ማለት ይቻላል። ከኬንያ ጋር አንድም ጊዜ በዘመኑ ውስጥ ኬንያ ነጻነት ወዲህ ከአንድም ጊዜ ግጭት የሚባል ጦርነት የሚባል አልነበረም። ባለመታደል የኛ ሀገር ያው እንደምታውቁት ከተቀሩት የጎረቤት ሀገሮች ጋር አንዴም ሁለትም አንዳንዱ ጋር ከሁለት ጊዜም በላይ ወታደራዊ ግጭቶች ጭምር የሄድንበት ሁኔታ ነው ያለው። እኚህ የውጭ ጉዳይ ሚኒስትር እዚህ ነበሩ። በቆይታቸው በኢትዮጵያ ወቅታዊ ሁኔታ ላይ በተለይም በዚህ በትግራይ ባለው ነባራዊ ሁኔታ ላይ ያለውን ዴቨሎፕመንት በምክትል ጠቅላይ ሚኒስትሩ ገለጻ ቀርቦላቸዋል። የህዳሴ ግድብ የሶስትዮሽ ድርድር አሁን የተደረሰበት ደረጃ ምን እንደሆነ በኢትዮጵያ በኩል ያለው ፍላጎት ተነስቶ ማብራሪያ ተሰጥቷቸዋል። ህዳሴ ግድብ ጉዳይ በተባበሩት መንግስታት ድርጅት የጸጥታ ጥበቃ ምክር ቤት ላይ በቀረበበት ወቅት በኬንያ በኩል ለኢትዮጵያ የተሰጠው ድጋፍ ትልቅ መሆኑን አንስተው ምስጋና አቅርበውላቸዋል። የኢትዮጵያና የሱዳን ግንኙነት አሁን በተደረሰበት ሁኔታ ያለው አለመግባባት ምን መልክ እንዳለው መነሻው ምን እንደሆነ የድንበር ጉዳዩ ምን እንደሚመስልም እንዲሁ አስረድቷቸዋል። ሌሎችንም ተዛማጅ ጉዳዮችን አንስቷል። ለሶማሊያ የሚደረገውን ምርጫ በተመለከተ ከሁሉ በላይ ደግሞ ይሄንን ቀጠና ማስተሳሰር በሚቻልበት ሁኔታ ሁለቱም ሀገሮች ደግሞ የኢጋድ አባል ሀገሮች ከመሆናቸው ጋር ኢጋድን ማጠናከርና በአካባቢ ጉዳይ ላይ ስራ እንዲሰራ በማድረግ ረገድ በኢትዮጵያ በኩል ያለውን ፍላጎት ተነስቶላቸዋል። እኚህ ሚኒስትር በዚህ ውይይት ላይ ካነሷቸው ዋና ዋና ነገሮች መካከል አንደኛው የኢትዮጵያ ነጻነት፣ የኢትዮጵያ ሰላም የኬንያ ትልቁ ሰላም እንደሆነ፣ የኢትዮጵያ እድገት፣ የኢትዮጵያ ብልጽግናና የኬንያ እድገትና ብልጽግና የኢትዮጵያ መሆኑን ተወራራሽ መሆናቸውን ያላቸውን ዝምድና አንስተው ምንጊዜም ኢትዮጵያን በሚመለከት
በኬንያ በኩል ምንም ማወላውል ድጋፍ እንደሚሰጥ አንስቶ አረጋግጧል። ያሉትም ችግሮች ተገቢ መፍትሄ ገንቢ መፍትሄ እንዲያገኙ በተለይ በኢትዮጵያ በኩል በኢትዮጵያ አመራር በኢትዮጵያ መንግስት በኩል መፍትሄ እንዲሰጠው ለምሳሌ ህዳሴ ግድብ በአፍሪካ ማዕቀፍ እንዲፈታ ያላቸውን ጽኑ ፍላጎት የህዳሴ ግድብ የማንም ጉዳይ እንዳልሆነ የአፍሪካ ጉዳይ እንደሆነ በአፍሪካ ማዕቀፍ መፈታት እንዳለበት ከሁሉ በላይ ደግሞ ሶስቱ ሀገሮች ይህን መፍታት እንዳለባቸው አጽንኦት ሰጥተው በዚህ አቅጣጫ ስራ እንደሚሰሩ አንስተዋል። የሰሜኑ ጉዳይም እንደዚሁ በኢትዮጵያዊ ማዕቀፍ ጉዳዩ እንዲፈታ ያላቸውን ፍላጎት ምንጊዜም በሁሉም መድረኮች በኢጋድ መድረክም በአፍሪካ ህብረትም በተባበሩት መንግስታት ድርጅት መድረክም ከኢትዮጵያ ጎን እንደሚቆሙ ነው ያነሱት ማለት ነው። ለምክትል ጠቅላይ ሚኒስትሩ በወቅቱ ይህንን የገለጹበት ሁኔታ ነው። ሌላው በዚሁ ሳምንት ከህንድ የውጭ ጉዳይ ሚኒስትር ጋር በስልክ ውይይት ተደርጓል። ህንድ በተባበሩት መንግስታት ድርጅት የጸጥታ ጥበቃ ምክር ቤት ላይ ኢትዮጵያ ላይ የሚደረገውን ጫና በመቃወም ያሳየችውን ድጋፍ አንስተው ምስጋና አቅርበውላቸዋል። ከዚህም በላይ የህዳሴ ግድብም በአፍሪካ ማዕቀፍ ድርድሩ እንዲካሄድ በህንድ በኩል የተሰጠውን ድጋፍ አንስተው በዚህም ላይ ምስጋና አቅርበውላቸዋል። የቱኒዚያ መንግስት የህዳሴ ግድቡን ጉዳይ በተመለከተ ከአፍሪካ አቋም የሚጻረር በተለይም ከተፋሰሱን የታችኞቹና የላይኞቹን ሀገሮች አቋም የሚጻረር አቋም ማራመዱንም ተገቢ እንዳልሆነ አንስተው ይህንን በህንድ በኩል እንዲቃወሙ ተገቢ እንዳልሆነ እንዲስተካከል ተጽዕኖ እንዲያደርጉ አንስተውላቸዋል። አልፈውም የህገወጡ የህወሓት ቡድን ህጻናትን በውትድርና ማሰማራቱና በአማራና አፋር ክልል እያደረሳቸው ያሉ ጥቃቶች፣ ዘረፋዎችና ግድያዎች እንዲወገዙም ጥያቄ አቅርቦላቸዋል ማለት ነው። እኚህ የህንድ ሚኒስትርን በበኩላቸው ህንድ ኢትዮጵያ ችግሮቿን በራሷ የውስጥ ችግሮቿን መፍታት አቅም እንዳላት እንደምትረዳና እንደምትደግፍ የህዳሴ ግድቡም አሁንም በሶስትዮሽ ድርድር በአፍሪካ ማዕቀፍ እንዲፈታ ያላቸውን ጽኑ አቋም ደግመዋል። ይሄ ነበር እንግዲህ ከህንዱ ፎሬን ሚኒስትር ጋር የተነበረው ኢንተራክሽን። ከዚህ በተረፈ በህንድና በኢትዮጵያ መካከል ያለውን ግንኙነት ይበልጥ ማጠናከር በሚቻልበትም ስልት ላይ ውይይት አካሂዷል ማለት ነው። ሌላው በዚህ ሳምንት በተባበሩት መንግስታት ድርጅት የኢትዮጵያ ልዑክ የኢትዮጵያን ወቅታዊ ሁኔታ አንስተው ያቀረቡት ፕሬዘንቴሽን ነው ማንሳት ሃይላይት ማድረግ የሚቻለው። የውጭ ጣልቃ ገብነት በኢትዮጵያ ህዝብ ዘንድ ትልቅ ተቃውሞ እንዳስከተለ አስረድቷል። ልዑኩ በተመድ የኛ ልዑክ ማለት ነው። በአሁኑ ሰዓት በሰሜኑ የሀገራችን ክፍል የተፈጠረ ሁኔታ ረዥም ባክግራውንድ እንዳለው መነሻውንም በደንብ አስረድተዋል። ህገወጡ ቡድን እንዴት በኢትዮጵያ ከተጀመረው ሪፎርም ፕሮሰስ ረግጦ እንደወጣ ከዛም በተለያዩ የኢትዮጵያ አካባቢዎች ጠብ ሲጭር እንደነበር የተለያዩ ቡድኖችን አደራጅቶ ህገወጥ ስራ ሲያንቀሳቅስ እንደነበር ይሄ ቡድን ወደ ሪፎርሙ እንዲመለስና ወደ ገንቢ ስራ ሚና እንዲጫወት በኢትዮጵያ በኩል የተደረጉ ጥረቶች ረዥም እንደነበሩ እና የኢትዮጵያን መንግስት ረዥም ጊዜ ትዕግስት የተፈታተነ ስራ ሲሰራ እንደነበር ነው ያስረዱት። ወደ በኋላም ዩኒላተራል የኢትዮጵያ መንግስት የወሰደውን የተኩስ ማቆም እርምጃ የዛን ዓላማው ገንቢ እንደነበር፣ ዞሮ ዞሮ ግን ይሄ በዚህ በህገወጡ ቡድን በኩል ሬሲፕሮኬት እንዳልተደረገ አሁንም ቢሆን መንግስት ሰብአዊ ድጋፍን ለህዝብ የማድረሱን ስራ በነበረው ሁኔታ ተጠናክሮ ያሉትን ግድፈቶችን፣ ችግሮችንም ክፍተቶችን ማሻሽሎ እንደሚቀጥል አስረድቷል።
የዚህም አመላካች የሚሆነው የዓለም ምግብ ፕሮግራምና የኢትዮጵያ የአደጋ ዝግጁነት ኮሚሽን በየጊዜው በረራም ጭምር እያካሄዱ በስፋት ስራ እየሰሩ መሆኑን ገልጸውላቸዋል። ከዚህ በተረፈ በተለያዩ ሀገሮች የሚገኙ የኢትዮጵያ ኤምባሲዎችም የኢትዮጵያን ወቅታዊ ሁኔታ በመግለጽና በማስረዳት ረገድ በርካታ እንቅስቃሴዎችን ሲያደርጉ ቆይተዋል። ከነዚህ ውስጥ እንደ ተጠቃሽ የምናነሳቸው የደቡብ ሱዳን አምባሳደራችን ለደቡብ ሱዳን የፓርላማ ፌዴሬሽን ምክር ቤት አፈ ጉባኤ የተላከውን ከኛ ፌዴሬሽን ምክር ቤት አፈ ጉባኤ የተላከውን መልእክት ባደረሱበት ወቅት የሀገራችንን ወቅታዊ ሁኔታ በስፋት ማስረዳታቸው ነው። አልፎም ከሱዳን ጋር ያለውን ግንኙነት ይበልጥ ለማጠናከር በኢትዮጵያ በኩል ያለውን ጽናት የገለጹበት ሁኔታ ነው ያለው። በወቅቱም የሱዳኑ አፈ ጉባኤ ደቡብ ሱዳን ከኢትዮጵያ ጋር ላላት ግንኙነት አክብሮት እንዳላት ዋጋ እንደምትሰጠው ይህን ግንኙነት አሁን ይበልጥ በተለያዩ መስኮች ለማጠናከር ፍላጎት እንዳላት ከሁሉ በላይ አሁን ካለው ነባራዊ ሁኔታ ያለውንም ነባራዊ ሁኔታ በሚገባ እንደምትረዳ በምንም ሁኔታ ከደቡብ ሱዳን ግዛት ወይም ድንበር በኢትዮጵያ ሰላም ላይ የሚሰነዘር ጥቃት እንደማይኖር ይህንን በጽናት እንደሚከላከሉ ቃል ገብቷል ማለት ነው። በዛው ልክ ሌሎች ሀገሮች ኢትዮጵያን ጨምሮ የሱዳንን የሰላም ጥረት እንዲደግፉ ሀሳብ አቅርበዋል። አምባሳደሩ እዚህ ደቡብ ሱዳን ያሉት ከአፈ ጉባኤ የደረሰውን መልእክት ማድረስና እዚያ መግለጫ ከመስጠትም ባለፈ ከሀገሩ የደን ሚኒስትር ጋር የደን ልማት ሚኒስትር ጋር ተገናኝቷል። የደን ልማት ባለስልጣን ኃላፊ ናቸው፣ ሚኒስትር አይደሉም፣ ይቅርታ። እዛ ላይ የአረንጓዴ ልማት በሀገራችን የተጀመረው የአረንጓዴ ልማት ኢኒሼቲቭ ዓላማዎቹ ምን እንደሆኑ የአየር ለውጥን ተጽዕኖ ለመከላከል አረንጓዴ ልማት ያለውን ጠቀሜታ ይህንንም ኢትዮጵያ ልምዷን ለጎረቤት ሀገሮች ለደቡብ ሱዳን ጭምር ለማስተላለፍ ስላላት ፍላጎት አስረድቷቸዋል። ከዚሁ ጋር የባህሬን የቆንሱላ ጀነራል የኛ ቆንሱል ማለት ነው ከባህሬን ካለው አይኦም ኃላፊ ጋር ተገናኝተው አይኦም ስደተኞችን፣ ዜጎችን፣ ተመላሾችን በመርዳት ረገድ የሚሰጠውን ድጋፍ አንስተው በዚህ ረገድ የኢትዮጵያን ምስጋና አቅርበውላቸዋል ማለት ነው። በብራስልስ የሚገኙት የአውሮፓ ህብረት አምባሳደራችንም ከቤልጅየም የዲፕሎማቲክ ኢንስቲትዩት ተቋም ጋር ተገናኝተው በዲፕሎማሲ መስክ ስልጠና መለዋወጥ በሚቻልበት ሁኔታ ላይ እንደዚሁ ውይይት ያካሄዱበት ሁኔታ ነው የነበረው። ሌላው ዜጋ ተኮር ዲፕሎማሲን በተመለከተ ኢትዮጵያ እንከላከልላት በሚል ስያሜ ዲፈንድ ኢትዮጵያ የሚለው ቲም በእንግሊዝ ሀገር በኢትዮጵያ ኤምባሲ አማካኝነት ተሰብስቦ ያደረገው ሾው ነው። እዛ ላይ የተገለጸው ሶሊዳሪቲ ተጠቃሽ ነው የሚሆነው ማለት ነው። በኡጋንዳ የሚገኙ ኢትዮጵያውያንና ትውልደ ኢትዮጵያውያንን ተሰብስበው ለመከላከያ ሰራዊት ድጋፍ የመስጠት ፕሊጅ አድርጓል ማለት ነው። እስራኤል የሚገኙ ዜጎቻችንም በተመሳሳይ ሁኔታ የሶሊዳሪቲ መልእክት ለመከላከያ ሰራዊት አስተላልፈዋል። ዜጎችን ወደ ሀገር ቤት የመመለሱ ነገር ያው እንደምታውቁት እየተካሄደ ያለበት ሁኔታ ነው ያለው። በዚህ ረገድ በዚህ ባለፈው ሳምንት ከሳውዲት አረቢያ ወደ 2009 ዜጎች ናቸው የተመለሱት። ከታንዛኒያ 54፣ ከየመን ኤደን ባለፈው ነግረናቸዋል። ኤደን አንድ ታስክ ፎርስ ሄዶ
ሊሴ ፓሴ ሲያድል እንደነበረው ከዛ 115 ዜጎች እንዲሁ ተመልሷል። ሌላው በዚህ ረገድ መነሳት የሚችለው በወላይታ ሶዶ ዩኒቨርሲቲ የፓብሊክ ዲፕሎማሲ ማዕከል ተመስርቷል። ይህም ከውጭ ጉዳይ ጋር በመተባበር ነው። የውጭ ጉዳይ ሚኒስቴር የእኛው ጓዶች ናቸው እዛ ሄደው ለዩኒቨርሲቲ ሴኔት አባላት እና ለተማሪዎች ኦሪንቴሽንም ሰጥቷል፣ ስልጠና ማለት ነው። ይሄንን ፓብሊክ ዲፕሎማሲ በተለያዩ ተቋማት፣ አካዴሚክ ተቋማት፣ የሲቪል ተቋማት፣ የተለያዩ ሌሎች ተቋማት ውስጥ የማስፋፋቱ ነገር በስፋት የሚቀጥል ይሆናል። አሁንም በሌሎች ተቋማት እንደዚሁ የፓብሊክ ዲፕሎማሲ ማዕከል የመፍጠሩንና ይህንን የማገዙን ስራ በውጭ ጉዳይ በኩል እንቀጥላለን ማለት ነው። እነዚህ ናቸው ከሞላ ጎደል በዚህ ሳምንት ለፕሬዘንቴሽን የምናቀርብላቸው እነዚህ መነሻዎች ናቸው። እንደምታውቁት ሃይላይት ለማድረግ ያነሳናቸው አሉ እንጂ ሌሎች እንቅስቃሴዎች በውጭ ጉዳይ ሚኒስቴር በተለያዩ ደግሞ ሴክተር መስሪያ ቤቶች ከውጭ ጉዳይ ሚኒስቴር ውጭ ባሉትም ማለት ነው ኢቭን ጠቅላይ ሚኒስትሩ ጽህፈት ቤት ውጭ ያሉ ኤምባሲዎቻችን እዚህ ያሉት ደግሞ የተለያዩ ዲፓርትመንቶች በርካታ ዲፓርትመንቶች ናቸው ያሉት። በውጭ ግንኙነት ረገድ ከተለያዩ ወገኖች ጋር ሰፊ ኢንተራክሽን ሲያደርጉ እንደሰነበቱ ማወቅ ወይም ማሰብ ተገቢ ይሆናል ማለት ነው። ይሄ ኤግዞስቲቭ ነው ብለን አንገምትም።